በዛሬው ቻሌንጅ ከነዚህ ከአራቱ ሰዎች መካከል አንዱ ላፕቶፔን፣ ስልኬን እና ዶላሬን እንደሰረቀ ሆኖ ይጫወታል። የወሰደው ከነዚህ ከአራቱ ሰዎች መካከል አንዱ ነው። አማኑኤል ይባላል። ይሄ ትናንትና አይስ ነበር፣ ቤቴ ነበር። ይሄ ዳዊት ይባላል። ይሄ ፍራውል ይባላል። ሰዓሊ ነው። ሃማሪች አርት ወይም አማኑኤል ይባላል። ከነዚህ ከአራቱ ሰዎች መካከል ነው። ሜላት ትባላለች። ዛሬ ለዚህ ቻሌንጅ መርማሪ ትሆናለች። ትክክለኛውን ሰው አፋጣ ካገኘች ይሄን 10,000 ብር ትወስደዋለች። ከ10,000 ብሩን በተጨማሪ የዚህ ቻሌንጅ ትልቁ ሽልማት ይሆናል ብዙዎች ለመማር የሚጓጉለትን ከ20 ሀገራት በላይ ያሉ ኢትዮጵያውያን ዩቲዩበሮች፣ ቲክቶከሮች እና ታላላቅ የቢዝነስ ባለቤቶች የሚማሩት ምርጡ የስታርስ አካዳሚ የቪዲዮ ኤዲቲንግ ትምህርትም ተዘጋጅቶላታል። ነገር ግን ተሳስታ የተሳሳተ ሰው ከመረጠች ግን ያ ወንጀለኛው ይሄን 10,000 ብር የሚያሸንፍ ይሆናል ማለት ነው። ከምታያቸው አራት ሰዎች መካከል የትኛው ይመስልሻል ወንጀለኛው? ማንን የምትመርጥ ይመስላችኋል? ስለዚህ ቻሌንጃችንን እንጀምራለን። ሌትስ ጎ። ለሜላት ድራይቨር አለ ማለት ነው። ሙሴ ይባላል። ዛሬ ቀኑን ሙሉ ከሷ ጋር አብራ ትሆናለህ። በጣም ደስተኛ ነኝ። ዝግጁ ነሽ? ሜላት ጉዟን አማንን በማፋጠጥ ልትጀምር እየሄደች ነው። አማን ታዋቂ ጎበዝ የኬክ ባለሙያ ነው። አሁን እሱ ጋር ደርሳለች። ተመልካቾቻችን እንግዲህ ሜላት ሼፉ ቤት ደርሳለች። አሁን ወደ ሼፉ ቤት ልትሄድ ነው። ምን አሰብሽ? ለጥያቄ እናስፋጥጣለን። በጣም ጥሩ፣ እንጓዝ። በነገራችን ላይ ታዋቂ ሼፍ እኮ የሚደነግጥ ይመስልሻል? እንዴት እንደዚህ አይነት ሰው ቻሌንጅ ስለሆነ አይታወቅም። ሊሆን ይችላል፣ ላይሆንም ይችላል። የደረስን ይመስለኛል። ሰላም፣ መግባት ይቻላል? ለጥያቄ ፈልጌ ነው። ስንገባ እናውራ። እሺ፣ እናመሰግናለን። ለንሽ ነው አስፈራራችኝ እኮ። እሺ፣ አሁን ቤቱን ነው የምንፈትሸው። አረፍ በል። እሺ፣ ምን አይነት ኬክ ነው የፈለግሽው? ኬክ አይደለም የፈለጉት። ታዲያ ምንድን ነው የምትፈልጊው? አይ የሆነ ዕቃ ጠፍቶብኝ ከተጠርጣሪዎቹ መካከል አንዱ ነው። እኔ? እሺ። ገና ሼፉ ጋር ስገባ አልጠረጠርኩትም ነበር። ፊቱን ሳየው ምናምን። ትናንትና አይስ ነበርክ? ቤቴ ነበር። እዚሁ? አዎ። በምን ልወቅ? ማስረጃ እዚህ እንደነበርክ የሚያሳይ። በምን ላስረዳሽ? ቤቴ ነው ያልኩት። መቼስ እዚያ ይደብቃል። እዚህ የሚኖር አይመስለኝም። ፖሊስ ጣቢያ እንደመጣው ቀድማ ነገረኝ። ኬኩስ አልደብቀው። ተመልካቾቻችን እናንተስ ከነዚህ ከአራቱ ሰዎች ማን ይመስላችኋል ወንጀለኛው? እስቲ ገምቱ። ይሄ ሰውዬ አይመስለኝም። ወደ ቀጣዩ ብንሄድ ነው። አይ ምን ሌባ አይመስልም። ደስ ይላል። ትናንትና እዚህ ነበርክ? ምን እየሰራ? ኬክ እየሰራው ነበር። ምንም ኬክ የተሰራበት ነገር አላየሁም። ለዛ ነው ተሳየኝ። ደስ ይለኛል። በደንብ ነው ማጸደው አይደለ? ደግሞ ግን ምንድን ነው የጠፋሽ? የጠፋብኝ በጣም ብዙ ዕቃ ነው። ምን? ዶላር፣ ላፕቶፕ፣ ስልክ። እና ለዚህ ነው የተጠራሪምኩት። አረ ወይ ላፋልግሽ እንጂ እኔ ጋር የለም እንደ አይነት ነገር። ምን ስንት ያሰብሽኝ እኔ ራሱ። እሺ አሁን ለመጨረሻ ጊዜ ልጠይቅ። ትናንትና 10 ሰዓት ላይ የት ነበር? ይሄው እኔን እኮ ነገርኩሽ፣ ቤቴ ነው የነበርኩት። እኔ ሲጀመር ዱቄት ቢጠፋብሽ፣ ክሬም ቢጠፋብሽ ወደ እኔ ነው የምጣት። ላፕቶፕ በዚህ አጋጣሚ እንኳን ላሽንዳ በዓል አደረሰሽ እና ላሽንዳ ደግሞ ቆንጆ ኬክ አለን ጋብዝሻል። በነገራችን ላይ አማን ለታዋቂ ሰዎች ኬክ በመስራት ይታወቃል። ለአቤል ብርሃኑ፣ ከዛ ደግሞ አርቲስት ለቬሮኒካም ሰርች ይላታሉ፣ ለማርያማዊትም ሰርች ይላታሉ፣ ለሚኪም ሰርች ይላታሉ። አታስታውስ እንዴ? 10,000 ሰብስክራይብ ሰጋባ እኔ ጋር ምንም አይነት የላፕቶፕ ሽታውንም አታገኝ። ሶስት አይመስልሽም? አይመስለኝም። እንግዲህ እሺ፣ ቻው። የምር ግን እርግጠኛ ነሽ አይደለም? እሱ አይደለም የምርሽን? ፊቱን ሳይ አይመስልም። እና ደግሞ የሆነ ፊቱን አይተህ የምታውቀው አለ አይደል? ሲሰርቅ ሌባ ይንተባተባል ምናምን ነገር እና አልጠረጠርኩትም። ቀጣይ ወደ ዳዊት ጋር እንሄዳለን። እሱ ደግሞ ታዋቂ የፋሽን ባለሙያ ነው። በጣም ለተላልቅ ብራንዶች የሚሰራ ልጅ ነው። እሱ ቤት ሄደን ደግሞ እናፋጠዋለን ማለት ነው። እሱ ከሆነ ግን በጣም ነው ማዝ ያውን እሱ ይልከኝ። በነገራችን ላይ በሴኩሪቲ ካሜራ የተቀረጸ ምስል አለ። ሜላት እያየችው ነው። ነገር ግን
ጨለማ ስለሆነና ፊቱ ላይ ጭንብል ስላደረገ ማን እንደሆነ ማወቅ አይቻልም። ፍናን እንግዲህ ይሄ ልጅ ስዕል ሲጀምር አንቺን ስለሆነ የጀመረው ብትቀበል ደስ ይላል። ያ እንዴ ብሰጣት ደስ ይለኛል። የምር ምንድን ምሳሌው? ተማሪ ነኝ። ሌላስ ከሱ ጎን ለጎን? ፕሮሞት አደርጋለሁ ልብሶችን። ቲክቶክ አካውንት አለኝ። ገና ጀማሪ ነኝ። አሁን ቀጣይ ዳዊት ጋር ለማጣራት አስባለች። ዳዊት ጋር እየሄድን ዝም ብዬ ሳስበው ግን እሱ ነው የሚመስለኝ። እንዴት? በምን አወቅሽ? ውስጥሽ ነገረሽ? ውስጥሽ ነገረሽ? እንዴት ነው 8 ፎቅ የመውጣት ጊፍት የለም? 8ኛ 8 ነው 10 ቀን እንደውለታለን ብቻ 8 ወይ 10። ሰላም። ለጥያቄ ፈልገን በምን ጉዳይ እናወራለን? ግን መግባት አይቻልም እኮ። ምን በኬዛችሁ ምንድን ነው? እቃ ጠፍቶብኝ። ምን ያተቃጠፋበሽ? መግባት አይቻልም? ንጉሽ ምን ነበር አለገሽ? ብዙ እቃ ነው የጠፋብኝ። ኩስ ነገርኛ ምንድን ናቸው? ላፕቶፕ፣ ስልክ፣ ዶላር። እሺ ፈልጊ። ትናንትና እዚህ ነበርክ? 10 ሰዓት አካባቢ ጂም ነበርክ? ትናንትና የት ሰፈር? ትናንትና ጂም ነበርኩ እያለ ነው። 10 ሰዓት ነው ጂም ነበርክ? ብራስ ግን እዚህ ያለ ለምን ነው ጂም ይሰራው? ካላመናችሁኝ ሁላ ቪዲዮ አለ ጂም ሰራ የነበረ ቪዲዮ ትፈልጋላችሁ? ማረጋገጫ በዚህ የሚሰራ ክብደት አይ እዚህ ያለ ለምን ጂም ቤት መሄድ አስፈልግ? ዋርም አፕ ነው። እኛ እኮ ምንም አያደርግም። አንዳንዴ ዝናብ ሲሆን በዚህ የምሰራው እንጂ ሙሉ በዚህ አይደለም የምሰራው። ዳዊት ጋር ምንድን ነው ያነበብሽው? ያነበብኩት አንደኛ የመንተባተብ ነገር ነበረበት። እንድንገባው አልፈቀደም ወደ ቢዝነስ ተሸከማለች። አንተ ስራ ምንድን ነው? ቢዝነስማን ምናምን የሚል አይቻልም። እኔ ዋና ስራ የኮንተንት ማርኬቲንግ ነው የምሰራው። ሁለተኛ ደግሞ የኢንፎ ፕሮዳክት ነው የምሰራው። እነዚህ ሁለት ስራዎች የምሰራው በሀገራችን ትልቁ የወንዶች ፋሽን ቻናል አለኝ። አሁን ደግሞ ትልቁን የሴቶች ፋሽን ቻናል ቢልድ እያደረኩ ነው። ዳዊትን ሳቀው አይ ቲንክ 3 ዓመት 4 ዓመት ይሆናል። 3 ዓመት ሎንጊቲቭ ያለ ምን ታው 3 ዓመት በጣም ጂኒየስ ነው። የኔ ኔስታርስ አካዳሚ ኮርስ ራሱ በነገራችን ላይ ላውንች ስናደርግ እዚህ ቁጭ ብለን ነው ላውንች ሊያደርግ ነው። ቪዲዮ አለ፣ ቆይ ላሳያችሁ። ይኸውልሽ ላውንች ስናደርግ ማለት ነው። ኮርስ ላውንች ስናደርግ የሚኪ እንደዚህ አጎንብሶ ነበር። ኮንስታብል ጨርሽ እንኳን በሰላም አብጻኩል ለአሸንዳ በዓል። አመሰግናለሁ። ምን ወሰንሽ? አገኘሽ የምትፈልጊውን ነገር? አይ አላገኘሁም። ስለዚህ አምኖት ዘ ቲፍ ማለት ነው። እነዚህ ንብረቶች መቼ ነው የገዛቸው? ይሄኛው ነው ሁሉንም? ሁሉንም። ይሄን ከ1 ዓመት በፊት፣ ይሄን ከወራት በፊት፣ ይሄን ከወራት በፊት። ይሄን ስራ ከመስራት በፊት ምን ነበር የምትሰራው? ዶንኪ ቲዩብ የአይቲ ኦፊሰር ነበርኩ። እሸቱ ጋር ታውቂዋለሽ? ትወጂዋለሽ? አዎ። ጥያቄያችንን ጨርሰናል። ብሰማን ሳውንድ ያለ መርማሪያ መልካም ጊዜ መልካም ጊዜ። ሲጀምር አምኖት ዘ ቲፍ። እንዴት ነው ግን አንቺ ምንም አልጠረጠርሽ? እንደውም አንተ አልተሰረክም፣ ዝም ብለህ የምታሽከረክረኝ። እንዴ የምሬን ነው። እኔም ግን ለቻሌንጅ ነው የተሰረኩት። ተገኝቷል። በቃ ይኸው ቀጣይ ተረኛው አማን ነው። ወንጀለኛ መሆኑንና አለመሆኑን ለማጣራት ወደሱ እየሄደች ነው። ጉዞ ወደ ሰዓሊ። ወደ ሰዓሊ? እንዴት ነው ግን አሁን ሁለቱ ስታያቸው ምንም ወንጀለኛ አልመሰሉሽ? አይገርም? ከተለያየ ዘርፍ አንዱ ሰዓሊ፣ አንዱ ሼፍ፣ አንዱ ቢዝነስማን፣ አንደኛው ደግሞ ቪዲዮ ኤዲተር ነው። አራተኛው እንዴት ነው? እንዴት ነው? ለምን ቀጥታ ግቡ? ኧረ ይሄ መጠርጠር አለብን። ግቡ አለን ቀጥታይሽ። ከዚህ በፊት የነበሩት ማለት ነው ማናችሁ ኬት ነው የመጣችሁት እያሉ ነበር። አንተ ግን ግቡ አልከን። ብዙ ሰው ይመጣል ማለት ነው። ያው ብዙ ሰው እንግዲህ አለ። ዋው የምስክር ወረቀት ነፋለሁ። ይሄ በጣም ሰላማዊ ሰው ይመስላል። ስም ማን? ሐማሪች ይባላለሁ። ቲክቶክ ላይ ስንት ፎሎወር አለ? 91 ሺህ፣ ኢንስታግራም 14 ሺህ። ቤትን መፈተሽ እንችላለን? ዕቃ ጠፍቶብን ይቻላል። እዚህ እንኳን ያለ አይመስለኝም። ትናንትና የት ነበርክ? ወደ 10 ሰዓት አካባቢ ስለ ሳልኩ ነበር። ጎበዝ ሰዓሊ ነህ። አመሰግናለሁ። እስከ ማታ ይሄን ስትሰራ ነበር? ቀን ወደ ውጭ የሚላክ ስዕል ነበረ፣ እሱን ላኩኝ። ከዛ ቀጣይ ስራ ስለነበረ ይሄን ባክግራውንዱን ስሰራ ነበረ እስከ ማታ። ኦኬ። እዚህ የመጣንበት ምክንያት ዕቃ ጠፍቶ ነው እና እሺ፣ ምን እንደጠፋብን አጠይቀን። ምን የጠፋባችሁ? ብዙ ዕቃ ነው የጠፋብን።
ምን? ላፕቶፕ፣ ስልክ፣ ዶላር። ለምን ሳቅ? አይ እንዴት ሊጠፋ ቻለ? እንዴት አይጠፋም? ሊታጣሩ ነው የመጣችሁት? ያው እንግዲህ በደንብ መፈተሽ ትችላላችሁ። የጠፋችሁን እዚህ ካገኛችሁ እንግዲህ እሱ ይመስለኛል። ግን በጣም እየተሽከረመመ ነው እያፈረ መፈተሽ ይቻላል። ቤቴ እዚህ ነው። ትናንትም ስስል ነበረ። በምን እናውቃለን? ማረጋገጫ የለም። ይኸው ትናንት እንደዚህ ነበረ። የስተርደኝ ኦኬ ኦገስት 19 ሰዓት አሳይቶሻል። በእሱን ያመንሹ? ምናልባት አቅዶበት ፎቶ አንስቶ ምናምን ተዘጋጅቶ ቢሆንስ ለመሸወድ ለምን እንደዚህ ታደርጋለህ? 10,000 ብሩን ሌባውን ካላወቅሹ ሌባው ይወስዷል። ሶ ለራሱ ጥቅም ሲል አመቻችቶ ቢሆን ሲልጃውን ያ ማቴሪያል በገዛበት ሌላ ማረጋገጫ አስጠናል። ሌላ ማረጋገጫ ቤት እንደነበርክ የሚያስ ጠይቅኝ። እኔ እውነቱን እነግርሻለሁ። እዛ ጋር ማናት? ፍናናት። ያ ፍናናት ሳታገባ በፊት የተሳለ የመጀመሪያ ሰራይ ኤንማ ፍናን ማየት አለባት። ፍናን እንግዲህ ይሄ ልጅ ስዕል ሲጀምር አንቺን ስለሆነ የጀመረው ያ በቃ ብትቀበል ደስ ይላል። ያ እንዴ በሰጣት ደስ ይለኛል። የምር እንዴ ለመስጠት ነው ሲጀምረው ሐሳቤ እንዴ ግን አላየች ፍናን የምናገኛት ነው ዩቲዩብ ካየች ያ አድርሱልኝ። እንደውም ለሷ ያድርሱልኝ። እንግዲህ እንደውም እናስገባትና ፍናን እንድታየው ቀጣይ እሷን አስላት ሁላ ስዕሎችን አሜሪካ፣ አውሮፓ የትም ዓለም ትልካለህ። አሁን ትናንት ወደ አሜሪካ መልሰህ የላኩት ሀገራቶችን እያወቋቸው ያሉት እንደውም በእነሱ ነው። ከማላውቃቸው ስዊዘርላንድ አለ፣ ዩኬ አለ፣ ያው ብቻ ብዙ አለ። ግን ወደ ዋና ጉዳያችን ስንመጣ የፈለገ ፕሮፌሽናል ሳሊ ቢሆን ለቻሌንጁ ብሎ ይሄ ሰውዬ ላፕቶፕ እና $፣ ስልክ ወስዶ ይችላል በሚታወቅ ይሄ ላፕቶፕ እኮ አይደለም ነው። ይሄ ላፕቶፕ አይ ጥቁር አይደል? ምን ወሰንሽ ሜላት? እኔ እንጃ ይሄኛው ልጅ አይመስለኝም። ዝም ብዬ ሶ እንሂድ። እንግዲህ በቃ ቴንክ ዩ ብሮ። እንዳትጸጸቺ በመሀል። አይ እሱማ ነው ይሄ ነው አይደለማ? ይሄ ነው ነው። አዎ የምርሽን ነህ? እስቲ ፋይናል ላይ እናያለን ውሳኔሽን ነው ብላለች። አይ በቃ የሆነ የሚያውቀው ነገር እንዳለ ያስታውቃል። ለዛ እኔ ግን እንደዛ አይመስለኝም። እኔ ግን አይመስለኝም። ለምን እንደሆነ ታውቂያለሽ? ልጁ ሲጀመር የጥበብ ሰው ነው እንዴ? ሁሉም ናቸው። ሁሉም የጥበብ ሰዎች ናቸው። አይ ይሄኛው ለየት የሚያደርገው የሆነ ተመስጦ ምናምን ብዙ ጊዜ የሚያሳልፍ ሰው ስለሆነ መስኮር ማሙን ቀስ ብሎ ማውራቱ ምናምን ባህሪው ነው የሚመስለው። ሊሆን ይችላል ግን አይታወቅም። ዞሮ ዞሮ እሱም ሊሆን ይችላል በሚለው ግን ሊሆን ይችላል አይታወቅም እኮ። እሱ እኮ ነው አራተኛ ሰው ይቀረናል። አራተኛ ሰው ይቀረናል። የመጨረሻ እሱን ቼክ ታደርጊያለሽ። ቪዲዮ ኤዲተሩ ነው። ቪዲዮ ኤዲተሩ ነው። እና የሚገርምሽ አራቱም ኮንዶሚኒየም ነው የሚኖሩት። በስ ስፖርት አሰሩን ዛሬ እንዴት ነው ያስታውቃል። የሀብታም ልጅ ናት። ሰላም ወይ ከአሜሪካ እንዴት ነው? ሰላም ነው አለን። ሜላት እባላለሁ። ለጥያቄ ፈልገን አረፋት ነው። ደስ ይላል። ፍራውልን ገና ስገባ ጠርጥሬው ነበር። ወደዚህ የመጣ ነው እቃ ጠፍቶብኝ ነው። ትንሽ ይደፋባችሁ። ትናንትና የት ነበርክ? ወደ 10 ሰዓት አካባቢ የት ነበር? ትንሽ የማስታወስ ችግር አለብኝ። ለምን? በፀጉሩ ምናምን አይደለም። እሺ እንዲሁ ከዛ ምን ያርገ እንደነበር አላስታወሰም። ሌሎቹ ነግረውናል፣ እሱ አላስታወሰም። ቀን 10 ሰዓት በቃ ኤዲት ያደረኩ ነው የሚሆነው፣ እርግጠኛ አይደለሁ። እሺ ከዛ በፊት ምንም አላስታውስም። አንተ እንዴ ያው ኤዲት አደረግ ነው ሙሉ ኤዲት ያደረኩ ይሆናል። ነው አስታውስ። ትናንት ተኝቼ ነው ያልኩት። ማታ 12 ሰዓት የተነሳሁት ትናንትና። አማሽ አይ እንዴት ነው ማምነው? እንዴ 12 ሰዓት የተነሳሁት ማታ ላይ። አይ እንደውም ይሄ ነው ዝም ብዬ ሳስበው። በነገራችን ላይ ሌባው አንተ ከሆነ እሷ ካልጠረጠረች አንተ 10,000 ብር አሸናፊ ነው። ከጠረጠረች ግን እሷ 10,000 ብሩን ትወስዳለች። ያ ማለት ግን አንተና ማለትም አይቻልም። በመስኮት ልዘል ነበር። አይሻ ልዘል ነበር በመስኮት። ኤቪደንስ እኮ ነበረን የሶስቱ 10 ሰዓት ላይ የሚሰሩ እንደነበር አይደለ? እስቲ ኤቪደንስ አሳይ ነው አንተ።
ትላንትና እንደውም እንትን እየሰራ የነበረው ከአንተ ጋር ያቀረጽነው ቪዲዮ አለ እንደውም ልክ ይላል። ይሄ ቪዲዮ ነበር ሰራ የነበረው። በቃ ጠርጥራለች። የፀጉር የሚያስጠረጥር ምንም ማለት ነው። እንደውም እኔ እንትና መስሎኝ ነበር፣ ይሄ ቢዝነስ ማኑ እሱ መስሎኝ ነበር። ግን እንዲህ ሳስበው ይሄን ካየሁ በኋላ ሀሳቤን ቀየርኩ። አሁን ራስን ለማንጻት አንተ አሁን ምንድነው የምትለው? አዎ እነሱ ኤቪደንስ ነበር። እሺ አሁን ራሴን ለማንጻት የኛን ላይፍ ልንገርሽ እንዴት እንደምንኖር ማለት ነው። አሁን ብዙ ጊዜ የምንተኛበትና የምንሳበት ኮንሲስታንሲ የሆነ ታይም የለም። ኤኒ ታይም ልንተኛ እንችላለን፣ ኤኒ ታይም ልንነሳ እንችላለን። ሰዓት ደግሞ አላይም እኔ በቃ ካለ አሁን ተነሳው አይደለ እሰራለሁ፣ ከዛ ከወጣ ወጣለሁ፣ ስገባ የምተኛ ከሆነ ተኛለሁ። በቃ አለቀ። ይሄ ነው ድግግሞሹ ላይፋችን። አይ ሶስቱም እንደዛ ናቸው። አንደኛው ቢዝነስ ማን ነው፣ አንደኛው ሳሊ ነው፣ የመጀመሪያው ደግሞ ሼፍ ነው። እና ሁሉም ሰዓት እንዴት ያያሉ? አንቺን ያስጠረጠረሽ ምንድን ነው? አንደኛ ነገር እነሱ ኤቪደንስ ነበራቸው 10 ሰዓት ላይ ኤግዛክቱ 10 ሰዓት መሆን የለበትም። ግን እንደውም እኮ ኤግዛክት ማወቃቸው እኮ እንደውም ሊያስጠረጥራቸው የሚገባ። አይ ኤግዛክት አይደለም እኮ ትናንትና ምን እየሰሩ እንደነበር፣ አንደኛው ጂም ቤት ነበር፣ አንደኛው ስዕል እየሳለ ነበር፣ ሼፉ ደግሞ ምግብ እየሰራ ነበር። ኤዲተሩ ደግሞ ተኝቼ ነበረ። ሶ ኦልሞስት ዘ ሴም የሆነ እንትን ይሰጠንሽ ማለት ነው። ሌላ የተለያልሽ የጠረጠርሽበት ምክንያት አይ በፀጉር አይደለም፣ ኢቭን ቻሌንጅ እንደሆነ ራሱ አውቋል ገና ከመጀመሪያ። አሁን ኬጂ ጋር ሰራለሁ። አሁን የሱ ቪዲዮ ዳውንሎድ እያደረኩ ነበር እዚህ ጋር ኤዲት ላደርግ ነው ገና። አሁን እኔ ቪዲዮ ጨርሻለሁ። ከዛ የሆነ ፖስተር አለብኝ ገና ዝር አለብኝ። አንቺ መተሽ ወንጀለኛ ሬዲ ነው። አሁን ምንም የቀመርኩት ነገር የለም። እነሱ ቀምረው እንዲህ ስትለኝ እንዲህ ላታለሁ፣ እንዲህ ስትለኝ እዚህ ቦታ ታገኝቻለሁ ምናምን እያሉሽ ሊሆን ይችላል። ስለዚህ ሜክ ሹር እሱ እንደዛ አለመሸወድ ይችላል። እሺ ይሄ ነው ብለሻል ሌባው ይመስለኛል፣ ግን ላይሆን ይችላል። አሁን ሜላት የመጨረሻ ውሳኔ የመወሰኛ ሰዓቷ ደርሷል። ማንን ትመርጥ ይሆን? በጣም ደጋግማ እያሰበች ነው። ከአራቱ ሌባው ማን እንደሆነ ለመምረጥ የተቸገረች ይመስላል። የመጨረሻው ውሳኔ ትክክል ይሆን? እስቲ እናያለን። እነዚህ ከምታያቸው 4 ሰዎች መካከል የትኛው ይመስልሻል ወንጀለኛው? ሁለት ነው የምጠረጥረው። እስቲ የትኛው? ፍራኦልና እሺ ዳዊት። ፍራኦልና ዳዊት። እነዚህ ላንሳቸው። አዎ አሁን ከሁለቱ ማን ይመስልሻል ተጠርጣሪ? ምንም አላስታውስም። አንተ በጣም ደጋግማ እያሰበች ነው። ቁስ ነገርኛ ምንድናቸው? ላፕቶፕ፣ ስልክ፣ ዶላር። እሺ ፈልጊ። ትናንትና እዚህ ነበርክ? 10 ሰዓት አካባቢ ጂም ነበርክ ትናንትና? የት? ዳዊት በትክክል መልሷለች። ማርያምን ዳዊትን በቀላሉ ያገኘሁበት ምክንያት ገና ከልጅነቴ ጀምሮ እንደዚህ ሲሪየስ የሆኑ ክራይም ሙቪዎችን አይ ነበረ ምናምን። የዚህ የ10,000 ብር አሸናፊ ሆናለች ማለት ነው። ከዚህም በተጨማሪ ደግሞ ከ20 በላይ ሀገራት ያሉ ኢትዮጵያውያን የሚማሩትን የስታርስ አካዳሚ የቪዲዮ ኤዲቲንግ ትምህርት ሀገራችን ውስጥ ጥራቱን የጠበቀ ትምህርት ነው። ቪዥዋል ኢፌክት፣ ሞሽን ግራፊክስ ብዙ ነገሮችን ያካተተ በጣም ብዙ የተወራለት በጣም መነጋገሪያ የሆነ የኤዲቲንግ ትምህርት ነው። ይህንን ትምህርት ጭምር ነው ያሸነፈች ማለት ነው። ለዛውም ቪአይፒ የሆነው የኦንላይን ክላሳችን ማለት ነው። እንኳን ደስ አለሽ። አመሰግናለሁ። እንግዲህ ለነበረን ጊዜ በጣም እናመሰግናለን።